ሩታና ሄርሜላ የአብርሽና የፍቅር መጫወቻ ሆነው ቁጭ ሲሉ ግን አያሳዝንም? ኧረ ምን ያሳዝናል? በጣም ነው የሚያናድደው እንጂ ግን የምሬን ነው። እኔ ሩታና ሄርሜላ ማለት ነው በአንድ ላይ ተደራጅታችሁ ህዝብን አንጫጭታችሁ ለመድፋት ነው አላማችሁ ወይስ ምን እያደረጋችሁ ነው እናንተ ሴቶች ማለት ነው? እኔ እኮ አሁን የአብርሃምና የፍቅሩስ የተለመደ ነው መጃጃላቸው። እኔ አሁን ሊመጣልኝ በቃ ሊይዘውም ላስበውም ያልቻልኩት የሄርሜላና የሩታ ከአንድ ላይ መጣበቅ እኮ ነው። ጓደኞቻቸው አብረው እንዲሆኑ እኮ አይፈልጉም ጭራሽ። በተለይ የሄርሜላ ቤተሰቦች ከሩታ ጋር እንድትሄድ አይፈልጉም፣ ሄርሜላ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁልኝ? ሰላማችሁ ብዙ ትርፍ ይበልልኝ ውድ ቤተሰቦቼ። ቪዲዮን ስታዩ ላይክ በማድረግ ቤተሰብ ሁኑ። ሰብስክራይብ ያላደረጋችሁ እና ማለት ነው። ከምንም በላይ ግን ላይክ ያስፈልገኛል ውዶች። የምታዩት በሙሉ ላይክ እያደረጋችሁኝ ይለፉ። እንግዲህ ጣውንትና ጣውንት ዛሬም ተጠማምረው በአንድ ላይ መጥተዋል ማለት ነው። በጣም ያሳዝናል ግን ማለት ሩቲ አሁን በጣም ቃልሽን እያጠፍሽ ነው ያለሽው። በጣም ትናንት የተናገርሽውን ዛሬ አትደግሚውም፣ ዛሬ የተናገርሽውን ደግሞ ነገ አትደግሚውም ማለት ነው። እና አሁን ደግሞ ነገ ምን ብለው ሊመጡ መሰላችሁ? አብርሃም እኮ ነው እየደወለልን ነው እኮ እኛ ስንተው እሱ ሊተወን አልቻለም፣ እኛ ምን እናድርግ እንዳንቆርጥ አደረገን ብለው ሁለቱም ሄርሜላም ሆነ ሩታ እንደዛ ብለው ነው የሚመጡት። እመኑኝ እንደዚህ ብለው ነው የሚመጡት ማለት ነው። ማስተባበያ ሰጥተው ማለት ነው። እራሳቸውን እየሸወዱ እንደሆነ አልገባቸውም። እኔ እስካሁን ሄርሜላ ነበረች ራሷን የምሸወድ የሚመስለኝ። አሁን ግን ሩታም ተጨመረች በጣም በሚያሳዝን ሁኔታ። እና አንድን ሰው ቆርጣችሁ ለማውጣት ከፈልጋችሁ እሱ የሚያደርገውን መመልከት አይጠበቅባችሁም እኮ የምር ማለት እሱ የተለያየ አብርሃም ልከስክስ ነው አይደል? እየተልከሰከሰ ነው አይደል? ስለዚህ አመሉ ስለማይለቀው ከእናንተ ላይ ሌላ ባህሪ ሊያሳያችሁ ይችላል። ግን እናንተ ካልቆረጣችሁ በዚህ በመልከስከስ ውስጥ ልትኖሩ ነው ወይ? በጣም እኮ ግራ የሚያጋባ ነው። እግዚአብሔር እንዴ ምንድን ነው? ኧረ እንዴት ነው ነገሩ? ግራ ገባን። ምን ማለት ምን አይነት ነገር ተብለው ቢነገሩ ነው ሄርሜላና ሩታ ወደ ራሳቸው ተመልሰው ማለት ነው አብርሃም የሚባል ሰው ማግኘት የማይችሉት? ምን አይነት ነገር ቢነገራቸው ነው? አረ በጣም ሼም ነው እግዚአብሔር። እንዲህ ይፈጣሪ ያለ የምሬን ነው ማለት እንዲህ እንደሰዝም ብሎ መጥቶ መጫወቻ መሳቂያ የሚሆነው ያሳዝናል እኮ እውነት። በነገራችን ላይ አብርሃም ከነሩታ ላይ ብቻ አይደለም እኮ የምር አሁን በነሩታ ትራስ አደረገ እንጂ ማለት ነው ህዝብ ላይ ነው ያያችሁት ነው እንግዲህ። የተናደዳችሁም ካላችሁ ምንም ማድረግ አንችልም እያለ ነው። ከህዝብ ጋር ነው ችግሩ። አብርሃም ህዝብ ከዚህ ላይ አድርሶ ህዝብ አሳምሮ የምሬን ነው። ይህ ህዝብ አንተን ባይመለከተ አንተ የትም ልደርስ አትችልም። እና ከህዝብ ላይ ይሄን ያክል ማላገጥ ተገቢ አይደለም። በጣም የሚያስጠላ ለህዝብ ይሄን ያክል ንቀት በጣም ነውር ነው። አንተ ነውር አላስተማሩህም እንደ ቤተሰቦች? ግን እኔ እኮ ከዚህ ጋር ስራም ስሩ ድራማም ስሩ ግን ለምን ጋጠ ወጥነት ታደርጉታላችሁ? የምትሰሩት ነገር እኮ የምታደርጉት ነገር በጣም የሚያስጠላ ነገር ነው ማለት እኔ እንጃ። ሰው ሊመለከተው የማይችል ነው። ግን ደግሞ እኛ እያየን እየተቃጠለን ነው ከእናንተ ጋር። እናንተ ድራማችሁን እየሰራችሁ ከጀርባ እኮ ፍቅር ልትሆኑ ትችላላችሁ። ግን በምታሳዩን ነገር እኛ በጣም ነው የምንናደደው። ይሄ ሀቅና ሀቁ ነው አይደል ቤተሰብ? መቼም ሩታና ሄርሜላ እየተጎተቱ ሲመጡ የማይናደድ ሰው የለም ብዬ አላስብም። በጣም ነው የሚያናድዱት፣ በጣም ነው የሚያበሳጩት። ግን ዛሬ ደግ አደረጋችሁ፣ ከምር ደግ አደረጋችሁ። ፍቅርና አብርሃም ዛሬ ጎብዛችኋል። እንግዲህ ሁልጊዜም ከመጡላችሁ እንደዚህ እየጠራችሁ ያው ተጫዋቹባቸው ማለት ነው እንዴ። ማለት እንዴት ነው? ትንሽ ማሰብ የሚባል ነገር የለም እንዴ? ምን ሆናችኋል ሄርሜላና ሩታ? በመጀመሪያ ሩታ ማለት ነው እንዴ እናውቃለን የዋህ ልብ እንዳለሽ በጣም ጥሩ ሴት እንደሆንሽ አንቺ ግልጽና ግልጽ ነው። ነገር ግን ማለት ነው የፈለገ ነገር ከሰው ጋር መቀያየም አልፈልግም ብትይም ከጣውንትሽ ጋር በዚህ ያክል መሆንሽ ግን እውነት በጣም የሚደብር ነገር ነው። ምክንያቱም ላይክ እንዴት ነው ማንኛውም ሴት የማታደርገው ነገር ነው። እርቅ ከተፈጠረም እንኳን ከማንም ጋር አልጣላም መባል ከተቻለ በሩቁ የለም ሰላም ተባባላችሁ አለቀ። በሩቁ ምን ግዴታ መጠባበቅ እኮ አያስፈልግም ከዚህ ጋር። እሺ እንደ ስራ እንደ ድራማ እየሰራችሁት ከሆነ ሩታ ምንድን ነው እያስተማርሽ ነው ያለሽው? በቃ ኖርማል ነው እንደዛ ስትሰድበን የነበረች። አሁን እኮ ማለት ነው ሩቲ አንቺ እየተሸወድሽ ያለሽው ምንድን ነው? ፍቅርም ከዚህ በፊት መልካም ሴት ናት እያልሽ ስታወሪያት የነበረች ሴት ነች ድንገት የተገለበጠችብሽ። ሄርሜላ ደግሞ አብርሃም ከሷ ገለል ስላለ አብርሃም እሷን አልፈልጋትም ስላለ እንጂ ከአንቺ ላይ አፏን መክፈት ያቆመችው
ሁሌም እኮ ከአንቺ ላይ አፏን እንደከፈተች ነው እንዴ። አንቺ ስነ ስርዓት የለሽም፣ ትዳርሽን የማታከብሪ ሴት ነሽ እያለች የሰደበች ሴት ናት። ዛሬ እንዴት ነው እጅና ጓንት የሆናችሁት? ይሄን ስናገር ለምን ታረቁ አይደለም እኮ መታረቃቸው መልካም ነው። የሰው ልጅ ሊጣላ አይገባውም። እንደውም ሰላም ሆኖ መኖር ያለበት። ግን ደግሞ ከታረቀ ይቅር ከተባባለ አንድ ሰው በልኩ ነው መሆን ያለበት። እንደዛ ህይወቷን ከላይ እስከታች ያመሰቃቀለችን ሴት እየተከተለች በአንድ መኪና ሸረር እያሉ ሸረር እያሉ ይመጣሉ። ለዛውም ደግሞ ለመሰደብ እኮ ነው ጎተት ብለው የሚመጡት ማለት ነው። እና ቤተሰብ አሁን ከሩታ ምን አይነት ነገር ነው የምትማሩት? እሺ እኔ ግራ የገባኝ ነገር ሩታ አሁን ለኛ ምን እያስተማረችን ነው? ይሄን ያክል እጅና ጓንት መሆን ከእንትን ጋር ማለት ነው፣ ከጣውንት ጋር። እኔ እኮ የፈለገ ነገር ቢሆንም ማለት ነው ልንገራችሁ፣ የፈለገ ነገር ቢሆንም ፍቅር ሩታን ብታናድዳት ብታበሳጫትም ሄርሜላ ለአብርሃም ከምትሆን ፍቅር ለአብርሃም ብትሆን ለእኔ ይቀለኛል የምር። ምክንያቱም ታውቃላችሁ በጣም ብዙ ችግር አለ፣ በጣም ብዙ ችግር አለ። እውነት ሄርሜላው እንደዚህ የቀዘቀዘችው ወዳ እንዳይመስላችሁ፣ አብርሃም ከሷ ስለራቀ ነው እንጂ ለሩታ መልካም ሴት አይደለችም እኮ ሄርሜላ። ባለፈው እንኳን ብዙ ነሽ ላስታርቃችሁ ስትላት እንኳን እንዴት ነው አፏን የከፈተችባት? አሁንም ቢሆን አብርሃም ከሷ ተለይቶ ራሱ ከሷ ላይ አፏን ልታሞጣሙጥ ነው የፈለገችው። አንቺ ትዳርሽን ማስከበር የማትችይ ሴት ነሽ ብላ ነው የተናገረችው፣ በርቁ መካከል እንኳን ማለት ነው። ሩታ ግን በጣም ከባድ ነው። ዛሬ እንደ ጉድ ነው ያላገጡባቸው። እንግዲህ እኛም እናላግጣለን። ምን ሩታ እንደዚህ ሰው እያላገጠብሽ ባልኔ በጣም ደስ ይለን ነበር በእውነቱ ማለት ነው። ምክንያቱም እኔ እንጃ አንቺን የምናቀሽ በዚህ አይደለማ። የምር ጀግና ሴት እንደሆንሽ ቆራጥ እንደሆንሽ ነው። አሁን የተናገርሽውን አፍርሰሽ በትናንትና ጭራሽ ከህይወታቸው ደግሜ አልመጣም ብለሽ እንደገና ደግሞ ዛሬ ስትምጭ ከዚህ ጋር የሚመለከተው ህዝብስ ምን ይለኛል አትይም እንዴ? ሩቴ ምን ሆነሽ ነው ግን ማለት እንዴ? ወይ ደግሞ ማትለያይ ከሆነ ጭራሹን ያለ መናገር ነው። በቃ እኔ ወስኛለሁ፣ እኔ ሄጃለሁ አትበይ። ሁልጊዜም እንደምትገናኝ እያመንሽ ነው ማውራት ያለብሽ እንጂ ከዚህ ጋር አሁን ያልሆነ ተስፋ ለቤተሰቦች ለሚወዱሽ ለሚያደንቁሽ ያልሆነ ተስፋ ትሰጫቸዋለሽ። እሱ ምንድን ነው? ከዚህ በኋላ በቃ አብርሃም ከኔ ህይወት ወጥቷል፣ ከእነሱ ምን ያልደርስም ትያለሽ። በነጋታው ግን የሰውን ቅስም የሚሰብር ነገር ነው የምታረየውና ማለት ነው። እና አንዳንዴ ሰው ምን ይለኛል የሚባል ነገር አለ። ሰው ምን ይለኛል በሉ። ሄርሜላና ሩታ ምንድን ነው ከፍቅር ጋር ሆኖ ምንም አይነት ቁም ነገር እንደማያወራችሁ በደንብ ታውቃላችሁ። ታዳጅ ልጅ ተያይዛችሁ መምጣታችሁ ምን ለመስማት ነበረን? እኔ እኮ ምን የተለየ ነገር ይነግረናል ብላችሁ አስባችሁ ነበረ የመጣችሁ ሲጠሯችሁ ማለት ነው። እና እንደፈለገ ነው የቀለዱባቸው። ጭራሽ ሚዜ ልታረጋቸው ነው ፍቅር ማለት ነው። ፍቅር ግን እግዚአብሔርን ሰደበቻቸው እኮ ዛሬ ሰደበቻቸው። አሮጊት ናቸው አለቻቸው። አቤቱ ውርደት ነው፣ የምር ውርደት ነው። ሄርሜላና ሩቲ ያናድዳል። በጣም በጣም ነው የምታናዱት። እኛ ጨጓራችን ደረታችን እየደቃን እኮ ነው የምናያቸው፣ እየተቃጠልን ነው የምናያቸው። ግን ምን እናደርጋለን እንዴ? ተዋልን፣ አቅማችን በላይ ሆናቸው አሁንማ ማለት ነው። እና እንደ ድመት እኮ ነው ሂጅ ፒስ ሂጅ እየተባባሉ ችሽ እየተባባሉ ነዛ አብርሃምና ፍቅር ማለት ነው። መጨረሻ ላይ እንዴት ነው ያደረጓቸው? ልክ እንደ ውሻ እኮ ነው እንዴ! ውሻ ክልቢ እኮ ነው ያደረጓቸው ማለት ነው። አሁን ነገ ደግሞ እነዚህ ሴቶች ምን ያመጡ ይሆን? ሁለታቸው ጣውንትና ጣውንት ተመካከራችሁ ደግሞ ምን ልታመጡ ይሆን? እስኪ አሁን እንዴ! ኧረ አንዳንዴ ያሳፍራል። ኧረ በፈጣሪ ስም እንዲህ የሚመክራቸው ሰው አጣ እግዚአብሔርን። በእርግጥ መካሪ አጣው እኮ አይደለም፣ መስማት አልፈለጉም ነው እንጂ ምን ሄርሜላንም በየፊናው ሩቲም በየፊናው ስንት እህቶቿ ይመክሯታል እኮ እንዴ! ፍሬው ሳይቀር ራሱ በደንብ አድርጎ ነው የሚናገረው። ግን ሩታ ጭራሽ አትሰማም፣ በቃ አትሰማም። ቤተሰብ በጣም አሰልች የሆነ ነገር ነው እያየን ያለ ነው። እውነት በጣም ያስጠላል። በተለይ ደግሞ ሩታ እንደዚህ ስትሆን እኔ ሌላው ይሄ ፍቅር ምናምን ሄርሜላ ቢጃጃሉ ማለት ነው ምንም አይገርመኝም። ምክንያቱም ከሰው ህይወት ዘለው የመግባት አባዜም አመልም አለባቸው እነዚህ ልጆች። በተለይ ደግሞ ሄርሜላ ፍቅር ከአብርሃም ጋር ምንም ነገር እንደሌላ ታውቃለሁ። እነሱ እንደፈለገ እዛ ቢመነጫጨቁ እንደፈለገ ቢቧቀሱ ምንም አይመስለኝም። ግን ሩታን በዚህን ያክል ደረጃ ሳያት እኔ በጣም ነው የምናደደው። የምር ነው የምላችሁ። እና እንደ ሀገር ነው፣ እኔ ብቻ አይደለም እንደ ሀገር ነው በሩታ እየተናደድን ያለ ነው። እያደረገችው ያለ ነገር ልክ አይደለም። በነገራችን ላይ አብርሃምን እስኪ ለልጅ የሆነ መልካም ነገር አስቀምጥለት እያልሽ ነው ሩቲ ማለት ነው። አሁን ልዑሌ እንደው በአንቺ ራሱ የሚናደድ ይመስለኛል። ምክንያቱም
እንዴት እናቴ እሱ እየናቀሽ እንደዛ ሲጠራሽ የምትሄጅ ለምንድን ነው ቢልሽ አሁን በዛ ሰዓት መልስ የለሽም። እውነት ሩቲ ምናልባት ያው ከአንተ ጋር አንተ በፍቅር እንድታደርግልኝ ብዬ ነው ዋጋ የከፈልኩት ብልሽ ምናልባት ለልዑሌ ልታስረጁ ትችያለሽ። ግን ደግሞ ማንኛውም ልጅ ቆፍጣና እናት ነው የሚወደው ማለት ነው። አብርሃም ሄደ መጣ፣ ከሱ የበለጠ ወንድ በህይወታችሁ እንደሚመጣ አሳምራችሁ ታውቃላችሁ፣ በደንብ አድርጋችሁ ማለት ነው ከምር እና ከሱ ጋር ይሄን ያክል ሙጥኝ ብላችሁ ጭራሽ ሆኖ ለመሰደብ ከወሰናችሁ በኋላ መገናኘት። ሄርሜላዋን በቀደም ያደረገሽ እኮ አብርሃም በቂ ነው። ካጠገቡ እንዳደርሽ የሚያደርግሽ ነው የፈጠረው። ሲያቅፍሽ እንኳን አቤል ነበረ እጁን እየገፋፋ እንዲያቅፍሽ ያደረገው ማለት ነው። ስለዚህ ያንን ሁሉ ረስተሽ ዛሬ ደግሞ ስትጠሩ እሩጣችሁ ደግሞ ኮቀፍ የሚያደርጉት ነገር ሩቲ ግን ማለት ነው ብዙ ጊዜ ታዝባችኋት ከሆነ ሄርሜላ ስትኖር ብቻ እኮ ነው አብርሃም እንዲቀፍ የምታደርገው። አሁን አንዳንዴ የሆነ ሄርሜላ ምናምን ከሌለች ማለት ነው የምር እኔ በደንብ ስለታዘብኳት ነው እንደዚህ በእጇ ሰላም ለማለት ነው የምትፈልገው። እሱ ደግሞ ቀፍ ያደርጋታልና አረ ለማንኛውም ንቁ። አረ በፈጠራችሁ ተው ግን እናንተ ሰዎች። እኛ ራሱ ቃል አሳጥተውናል፣ ቤተሰብ ቃል አሳጥተውናል። ምን ማለት እንችላለን? እውነት ብለን አቃቱን እንግዲህ ከዚህ ጋር ማለት ነው የብዙዬን ነገር ልደግፉት ይገባል። ከዚህ በፊት መታ ምንድን ነበር ያለችው? አንድ ሰው ወዶና ፈቅዶ እኔ ተሰድቤ ሌላኛው ካደገ ምንም ችግር የለውም ካለ እናንተ ምን ቤት ናችሁ ብላን ነበር አይደለ? ብዙዬ ያን ነገር ተግባራዊ አድርጉት። በቃ እነዚህ ሰዎች ወዶ ፈቅደው እየተሰደቡ ነው። ለምን? ዩቲዩብ ለመስራት ማለት ነው። ግን ደግሞ ዩቲዩብ ስትሰሩ መስራት መልካም ነው። ምክንያቱም ዩቲዩብ የከፈታችሁን ልትሰሩ ነው። ግን ሴትን ልጅ የማያስነቅ የምሬነ ስድብ የማያመጣባችሁ እናንተን የማያዋርድ ነገር እየሰራችሁ ብትጠቀሙ ገንዘብ ብታገኙ በጣም ደስ ይል ነበር። ግን የእናንተ ስራ ምንድን ነው? እዚህ ጋር የሴትን ልጅ ክብር እያሳጣ ነው እየሰራችሁ ያላችሁት ማለት ነው። እኔ በትክክለኛ ላይፍ ማለት ነው እኔ እንጃ አንድ ሴት በዚህን ያክል ወርዳ ትጃጃላለች ብዬ እኔ አልጠብቅም። ይሄ ሲጀመር ይሄ እንደዚህ አይነት የተንዛዛ ትክክለኛ ላይፍ የለም አለ እንዴ? ከሆነ ሰው ጋር ትጣላላችሁ፣ ከታረቃችሁ ታረቃችሁ፣ ካልታረቃችሁ ደግሞ የራስ ጉዳይ ቻው ቻው ብላችሁ ትለያያላችሁ። አለቀ። አመት በሙሉ መጉላላት፣ ከመዝናናት ወደ መጉላላት የሄዳችሁ ሰዎች እና ሩቲ ብትመለሽልን አንቺ ሰምተሽ የምትባየውን ነገር እህቶች የሚሉትን ነገር ሰምተሽ ብትመለሽና አንቺ ከዚህ ከተመሰቃቀለ ነገር ላይ ራስሽን ብታገይና ብታወጭ እጅሽን በጣም አሪፍ ነበረ። ግን እንግዲህ ምንም ማድረግ አይቻልም። በዛም አለ በዚህ ግን አንቺ ክፉ አይንካሽ። ምክንያቱም የሄርሜላ ጓደኞች እነዛ ኔቨር ማይንድ የሆኑ ማለት ነው ጭንቅላታቸው የማይሰራ አበባ እነሱ ገዝተው አብርሃም እንደገዛ አድርገው ለሄርሜላ ለማስደሰት እንደዚህ ስለሆነ ጭንቅላታቸው የሆነ አጉል ነገር ነው የሚያሰራቸው። አእምሯቸው ያለ የተቀመጠ። በነገራችን ላይ በትናንትናው አይታችሁ ከሆነ የሩታ አክስት ስታወራው እኮ ያጆ የሚባለውን ከፍላን ነው እኮ አለ። የምትከፍለን በወንድምነት ነው ማለት ሌላ ነገር ሳይሆን በወንድምነት ነው፣ ብትከፍለንም አላለም። አቤት ጉድጉድ! ሄርሜላ ግን ማለት ነው ከአብርሽ ጋር እያለች በቃ ለማንም ነበር ገንዘብሽን የምትረጪው። የኔ እናት የኔ ቢጤ እኮ መንገድ ላይ አግኝተሽ ገንዘብ ስጣስጣ ብታረጊው ነፍስሽ ከሰማይ ዋጋ ይኖራታል። ገብቶሻል? ፈጣሪ ያይሻል ማለት ለነዚህ ለጠብደል ገንዘብ እየሰጠሽ ሩታ እንዲሳደቡ ነበር። ራሱ የተናገረው ነው እንግዲህ ብትሰጠንም በወንድምነት በእህትነት ነው በመልካምነት ነው ብሏል። ግን በምንም ይሁን በምንም ገንዘብ እንደምትቀበሉ ግን አምናችኋል። ሄርሜላም ገንዘብ እንደምትሰጣቸው ለወንዶች ግልጽ ነበረ ማለት ነው። ታሪክ እኮ ነው። ኧረ ታሪክ ነው። አሁን እናንተ ሴቶች ተሰብስቡ፣ ካልሆነ ግን እግራችሁን መታሰር ነው ያለባችሁ። የምር ሩታም ሄርሜላም በአንድ ገመድ እግራቸውን መታሰር ነው ያለባቸው። እንዴ ምንድን ነው? ነገም ሲጠራችሁ እየተንከባከባችሁ ልትመጡ ነው ማለት ነው ወይስ እንደሚባለው ፊቱን ካላያችሁ ይናፍቃችኋል? እኔ ግራ ገባኝ እኮ። እንዴ ፍቅር ደግሞ አትንቀልቀ። እኔ ጣውንትና ጣውንት ከተጣመረ ማለት ነው በጣም ከባድ የሚሆንብሽ። እኔ በግራና በቀኝ አጣልመውሽ እንጂ ጉድ እንዳትሆኝ ነገር ይሻለውና በዚህን ያክል አንቀልቅልሽ። አብርሃም ታደሰ እንደሆነ ከአንቺ ጋር ሁሌ አይሆንም። በነፃነት አግኝተው ማለት ነው እንዳይጫወቱብሽ። ፍቅር ግን ሰከን ብታረጊው የተሻለ ነው። እንደፈለግሽ መቀለት ትችያለሽ፣ ግን ደግሞ አጉል ነገሮችን አትናገሪ። አሮጊት ምናምን የምትያቸው አሁን አንቺ ማን ስለሆንሽ ነው? አንቺ አሮጊት አይደለሽ እንዴ? ወለድሽ እኮ የኔ እናት። ከወለድሽ በቃ አለቀ፣ አሮጊት ነሽ። እና የሆነ ወጣ ያለ ነገር አትናገሪ። ፍቅር ነገር ሰላም ለምትሆኑት ነገር አላስፈላጊ ቃላትን ትመዣለሽ እና ስነ ስርዓት እንደዚህ አይነት ነገርን አታድርጊ።
በእርግጥ አሁን ይህን እንደዚህ ስናገር ፍቅር እውነቷን ነው ምን ታድርጋችሁ ልትሉኝ ትችላላችሁ። ቢሆንም የፈለገ ነገር ቢሆንም ግን እንደዛ አሮጊት ናቸው፣ ድመት ናቸው፣ አሻንጉሊት ናቸው አይባልም። አንዳንዴ እኔ እንጃ የምትናገሩትን ነገር ብታውቁ ጥሩ ነው። እና ቤተሰቦች እኛ ራሱ የሆነ ትክክለኛ ፍርድ እንዳንፈርድ ነው የሆነው ከዚህ ጋር። ምክንያቱም በእነሱ ሀሳባችን እየተቀያየር ምን ብለን እንናገር? ግራ እኮ ነው የሚገባው። ልቦና ይስጣችሁ ሄርሜላ እና ሩታ ማለት ነው። ሩታ ደግሞ ከሄርሜላ ያለሽን ነገር በሩቁ ብታደርጊው የተሻለ ነው። ከምሬ ነው፣ በሩቁ ሀይ በቃ አለቀ። የሰው ልጅ ሰላምታ ካልተነፋፈገ ይሄ በቂ ነው ማለት ነው። እኔ ግን እንዴት አስችሏት ነው ሩታ ማለት እስኪ በእናንተ ቦታ ብትሆን አሁን እቺ እንደዛ ጣውንታችሁ ስንት ነገር ስትሰድባችሁ የነበረ ተውት፣ ባላችሁን መውሰዱ ምናምን እናንተን እየመጣ ስንት ነገር ስትሳደብ እንዳልነበረ አንቺ ሰውን አታከብሪም፣ ሁሌ በጥፊ ነው የምታምኙ እያለ ስትሰድባችሁ የነበረ ሰዎች እንዴት ትቀበሏታላችሁ? ሄርሜላን ግን እኔ አልቀበልም። እውነት ለመናገር ሰላም ላወርድ እችላለሁ፣ ግን እንደዚህ መጠባበቅ ኧረ በስመ አብ የማይታሰብ ነው። እና የሩታ ነገር አንዳንዴ ህይወቷም ያሰጋኛል እኮ እንዲህ በየዋህነት በሞኝነት ተሸውዳ ሌላ ነገር እንዳይደርስባት በጣም ከባድ ነው።